ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንዲሁም ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ነው። ባለፈው ፕሮግራማችን ሂውመን ቦዲ ሲስተምን አስመልክቶ ሌሰን 8ን አይተናል። ሌሰን 8 ላይ ያየነው ስለ ጋሜቶ ጄኔሲስ ነበረ። በዛሬው ሌሰናችን የምናየው ሌሰን 9 ነው። ሌሰን 9 ሂውመን ሪፕሮዳክቲቭ ሲስተም ፓርት 4 ይሆናል። ይህንን አስመልክቶ ስለ ፌዝ ኦፍ ሞንስትራል ሳይክል እናያለን። እንግዲህ በቀጥታ ወደ ትምህርታችን ከመግባታችን በፊት ደጋግመን እንደምንላችሁ የዚህ አካዳሚ ዋነኛ ዓላማ ትምህርቱ የመምህራን እጥረት ያለበትና የትምህርት ግብዓቶች እጥረት ባለባቸው ቦታዎች ላይ ተደራሽ እንዲሆን ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩን እንጠይቃለን። እንዲህ ሌሰን 9 ስለ ፌዝ ኦፍ ሞንስትራል ሳይክል ነው። ወደዛ ከመሄዳችን በፊት ባለፈው ያየነው ስለ ጋሜቶጀነሲስ ነበር። ያንን አይተንን ወደ ዋነኛው የዛሬው ርዕሳችን እንገባለን ማለት ነው። እንግዲህ ጋሜቶጀነሲስ ምን ማለት እንደሆነ ሁላችሁም በአሁኑ ጊዜ የምትገነዘቡ ይመስለኛል። ፕሮሰስ ኦፍ ፎርሚንግ ሜል ኤንድ ፊሜል ጋሜት ኢዝ ሪፈርድ አዝ ጋሜቶጀነሲስ። እንግዲህ ጋሜቶጀነሲስ ስንል የወንድ ወይንም የሴቴ መራቢያ ፍሬዎች፣ የወንድ ስፐርም ሴል፣ የሴት ኤግ ሴል ወይም ኦቨም የምንለው የሚመረትበት ፕሮሰስ ነው ጋሜቶጀነሲስ የምንለው። ይህም ጋሜቶጀነሲስ እንግዲህ ሜል እና ፊሜል ጎናዶች ውስጥ የሚከናወን ክንውን ነው ወይም ፕሮሰስ ነው። በወንዶች ቴስቲክል ውስጥ፣ በሴቶች ደግሞ በኦቫሪ ውስጥ የሚከናወን ክንውን ነው። ይህ የወንድና የሴት መራቢያ ፍሬዎች የሚመረቱት ወይም ፕሮዲውስድ የሚሆኑት። እንግዲህ ጋሜቶጀነሲስ በሁለት እንደሚከፈል አይተናል። አንደኛው ስፐርማቶጀነሲስ ነው። ሁለተኛው ደግሞ ኦኦጀነሲስ ነው። ስፐርማቶጀነሲስ የምንለው the process of forming sperm cell in the gonads። ይሄ በወንዶች የመራቢያ አካል በቴስቲስ ውስጥ የስፐርም ሴል የፕሮዲውስ የማድረግ ሂደት ማኑፋክቸር አድርጎ ማቹርድ ሆነው ሪሊዝድ እስኪሆኑ ድረስ የሚከናወነው ሂደት ስፐርማቶጀነሲስ የምንለው ሲሆን በሴቶች ደግሞ ኦኦጀነሲስ ነው የምንለው። እንግዲህ አንድ ወንድ ልጅ ወይንም አንዲት ሴት ልጅ አቅመ አዳም በሚደርሱበት ጊዜ እነኚህ ፕሮሰሶች ይከናወናሉ። ኦኦጀነሲስ የምንለው ደግሞ በሴት ልጅ በኦቫሪው ውስጥ በግራና በቀኝ የሚገኙ ሁለት ኦቫሪዎች አሉ። እነኚህ ኦቫሪዎች እንቁላሎችን የማምረት ነው። እነኚህ እንቁላሎች እንግዲህ ከወንዴ ዘር ፈሳሽ ጋራ በሚቀላቀሉበት ጊዜ ነው ፈርቲላይዜሽን የሚከናወነው። እንግዲህ በስፐርማቶጀነሲስ እና በኦኦጀነሲስ ፕሮሰስ ውስጥ የሚከናወኑ ዝርዝር ክንውኖች እንዳሉ አይተናል። እንደው በጥቅሉ ለማየት ያህል ስፐርማቶጀነሲስ ጊዜ ስፐርማቶጎኒያ ፕራይመሪ እንግዲህ ማዘር ጀርም ሴሎች ፕራይመሪ ስፐርማቶሳይትስ ዳይፕሎይድ የሆኑ ፕራይመሪ ስፐርማቶሳይቶችን ፕሮዲውስድ እንዲሆኑ ያደርጋሉ። ፕራይመሪ ስፐርማቶሳይቶች ደግሞ በማይቶቲክ ሴል ዲቪዥን በመራባት ወይም በመባዛት ዳይፕሎይድ የሆኑ ሰከንደሪ ስፐርማቶሳይቶችን ይሰጣሉ። ሰከንደሪ ስፐርማቶሳይቶች ደግሞ አት ማቹሪቲ ማቹርድ ካደረጉ በኋላ ሚዮሲስ ሴል ዲቪዥን ውስጥ ይገባሉ። እንግዲህ ሚዮሲስ ሴል ዲቪዥን ሪዳክቲቭ ሴል ዲቪዥን ነው። በዚህ ሪዳክቲቭ ሴል ዲቪዥን ሃፍ ፕሎይድ የሆኑ 4 ሜል ማቹርድ ጋሜቶች ሪሊዝድ ይሆናሉ ማለት ነው። እነኚህ 4 ማቹርድ ሜል ጋሜቶች ወይም ስፐርም ሴሎች ከፊሜል ጋሜት ጋራ የመገናኘት እድል ካጋጠማቸው ፈርቲላይዜሽን እንዲካሄድ የሚያስችሉ ናቸው ማለት ነው። በተመሳሳይ መልኩ በኦኦጀነሲስ ጊዜ እንግዲህ ኦኦጀነሲስ the process of ovum ወይንም ፊሜል ኤግ ሴል ፎርሜሽን ነው ብለናል። ኦኦጀነሲስ ኦኦጎኒየም ፕሮዲውስድ ይሆናል። እንግዲህ ኦኦጎኒየም the mother germinal ሴሎች ናቸው ዳይፕሎይድ የሆኑ። እነኚህ በኦኦጀነሲስ ኦቫሪ ውስጥ የሚከናወን ፕሮሰስ ነው። ኦኦጎኒየም ፕሮዲውስድ ይሆናል። ይሄ ኦኦጎኒየም ደግሞ ዳይፕሎይድ ነው። ይሄ ዳይፕሎይድ ኦኦጎኒየም በፕራይመሪ ኦኦጀነሲስ ፕሮሰስ ማይቶቲክ ሴል ዲቪዥንን በማከናወን ዳይፕሎይድ የሆኑ ፕራይመሪ ኦኦሳይቶችን ወይንም ኤጎችን ፕሮዲውስ ያደርጋል። እነኚህ ፕራይመሪ ኦኦሳይትስ እንደገና በማይቶሲስ ሴል ዲቪዥን ወደ ሰከንደሪ ኦኦሳይት ዴቨሎፕ ያደርጉና ሰከንደሪ ኦኦሳይቶች ደግሞ ወይንም ኦቮሞች በአፍተር ማቹሬሽን
ሚዮሲስ ሴል ዲቪዥን ውስጥ ገብተው ማቹርድ የሆነ ኦቨም እና ፖላር ቦዲ አንድ ፖላር ቦዲ ዊዝ ሃፕሎይድ ክሮሞዞም ፕሮዲውስ ያደርጋሉ። ያ ፖላር ቦዲው ነን ፋንክሽናል ነው። ሌላው ግን ሃፕሎይድ ኦቨሙን ወይንም ኦቫው ፈርቲላይዝድ ሆኖ ወደ ኦፍስፕሪንግነት ወይንም ወደ ጽንስነት የሚቀየረው ነው ማለት ነው። እንግዲህ በአጭሩ ባለፈው ያየነው ይሄንን ይመስላል። በዛሬው ደግሞ የምናየው ስለ ፌዝስ ኦፍ ሞንስትራል ሳይክል ይሆናል ማለት ነው። እንግዲህ ሞንስትራል ሳይክል is a process of discharge of blood and other things through the vagina every month from puberty to menopause excluding pregnancy። እንግዲህ ይሄ ምንድን ነው የምለው ሞንስትሬሽን ማለት አንዲት ለአቅመ ሔዋን የደረሰች ልጅ በየወሩ የደም ፈሳሽ ከሰውነቷ በመራቢያ አካሏ ወይንም እዚህ ቫጂና በምንለው በኩል መፍሰስ ሂደትን ነው እንግዲህ ሞንስትሬሽን የምንለው። እንግዲህ ይሄ ፕሮሰስ ደግሞ ቀጣይ የሆነ ነው በህይወት ዘመን ውስጥ የሚቀጥለው ግን ከአንዲት ሴት ልጅ ከአቅመ አዳም ደርሳ የማረጫ ጊዜ ማረጥ ማለት ይሄ ሞንስትራል ሳይክል ኦቭሌሽን ፕሮሰስ የሚያቆምበት ጊዜ አለ ወይንም እድሜ አለ በልጃገረዶች ወይንም በሴቶች ላይ። ይሄ ሜኖፓስ ስቴጅ ነው የምንለው የማረጫ ጊዜ እስከዛ ጊዜ የሚከናወን ነው። ከዚህም በተጨማሪ እርግዝና በሚኖርበት ጊዜ ሞንስትሬሽን አይኖርም። እንግዲህ እርግዝና የሚከናወነው ለ9 ወራት ነው ብለናል። ጽንስ ከተጸነሰ በ9 ወራት ውስጥ ሞንስትራል የሚባል ነገር አይኖርም። እንግዲህ ሞንስትሬሽን ከማቹሪቲ እድሜ ጀምሮ እስከ ማረጫ ጊዜ ቀጣይ የሆነ ወርሃዊ ዑደት ሆኖ በእርግዝና ጊዜና ከሜኖፓስ በኋላ ግን የማይከሰት ክስተት ነው ማለት ነው። ሞንስትራል ሳይክል is a natural periodical process that brings change in the female reproductive system። እንግዲህ ሞንስትራል ሳይክል ወይንም ፔሪድ ተፈጥሯዊ ዑደት ነው። ይሄ ተፈጥሯዊ በሴቶች ላይ የሚከሰት ተፈጥሯዊ የመዋለድ ሂደት ውስጥ አንዱ ፓርት ነው ማለት ነው። በሪፕሮዳክቲቭ ሲስተም ውስጥ የሚከናወን አንዱ ወቅታዊ ፔሪዮዲክ የሆነ ወይንም ወቅቱን ጠብቆ የሚከናወን የሂደት ነው ማለት ነው። ይሄ ሞንስትራል ፔሪዮዲካል ፕሮሰስ የምንለው menstrual cycle includes changes that occur in the ovary and uterine wall simultaneously as a result of change in the level of hormones in the blood። እንግዲህ እዚህ ጋር እንዳነበብኩላችሁ ሞንስትራል ሳይክል ናቹራል ፕሮሰስ ሆኖ የሚያካትታቸው ሁኔታዎች አሉ። እንግዲህ እነኚህም አንድ የሚከናወነው በኦቨሪና በማህፀን ግርግዳ ጋር በተያያዥነት ባለው በጋራ የሚከናወን ክንውን ሆኖ ይሄ ክንውን እንዲከናወን የሚያስችሉት ደግሞ ሆርሞኖች አሉ። እነኚህ ሆርሞኖች የነኛ ሆርሞኖች መመንጨት ያንን ነገር እንዲተገበር ትዕዛዝ ያስተላልፋሉ ማለት ነው። እንግዲህ እንደምታውቁት መልቲሴሉላር ኦርጋኒዝሞች ሂውመንንም ጨምሮ ሁለት በሰውነታችን ውስጥ የሚከናወኑ ክንውኖችን እንዲከናወኑ ወይንም መከናወኑ እንዲቆም የሚያስችሉ ያንን ኮኦርዲኔት የሚያደርጉ ሲስተሞች አሉ። አንደኛው ነርቨስ ሲስተም ነው። ሁለተኛው ደግሞ ኢንዶክራይን ሲስተም ነው። እንዲህ ኢንዶክራይን ሲስተም ደግሞ ሆርሞንን ተጠቅሞ ነው ኮኦርዲኔሽንን የሚያከላክለው። መሴንጀሩ ሆርሞን ነው። ነርቨስ ሲስተም ጋር የምትመጡ ደግሞ በትጊዜ ደግሞ ኤሌክትሮኬሚካል ሲግናል ናቸው ሲግናሎች ናቸው ስሩ ሞተር ኒውሮንስ እና ሴንሰሪ ኒውሮንስ እየተላለፉ ይሄንን ሁኔታዎች የሚያስተባብሩት። እዚህ ጋር ግን ሞንስትራል ሳይክል ጋር በምትመጡበት ጊዜ ከፒቱተሪ ግላንድ ሴክሬትድ የሚሆኑ ሆርሞኖች ናቸው ማለት ነው። ይሄ ሞንስትራል ሳይክል ዑደቱን ጠብቆ ወቅቱን ጠብቆ እንዲከናወን የሚያስችሉት። በዚህን ወቅት ደግሞ የኦቫሪና የዩትሪን የማህፀን በጋራ የሚያከናውኑት ክንውን አለ ማለት ነው። two significant events occur within the female reproductive organ። እንግዲህ ሁለት ዋነኛና መሰረታዊ ሁኔታዎች ይከሰታሉ በዚህ ፕሮሰስ ውስጥ ፊሜል ሪፕሮዳክቲቭ ኦርጋንስ። The first is the release of single ovum from one of the ovaries, and the second is that the uterine endometrium is prepared for the plantation of a fertilized ovum። እንግዲህ እዚህ ጋር በሴቶች
የመራቢያ አካሎች ወይንም ውስጥ ሁለት ዋና ክስተቶች ይከሰታሉ ማለት ነው። አንደኛው ክስተት የእንቁላል ማኮረትና ይሄ እንቁላል ለፈርቲላይዜሽን ሬዲ የሆነ እንቁላል በየወሩ ከአንዱ የማህፀን ኦቫሪ አንዴ ሪሊዝድ የሚሆንበት ፕሮሰስ ነው። ያ ፕሮሰስ እንግዲህ ኦቭሌሽን የምንለው ነው። እዚህ ጋር እንግዲህ ያ እንቁላል የመልቀቅና ያቺ እንቁላል አፍርቶ ሪሊዝድ የማድረግ ለፈርቲላይዜሽን ማመቻቸት ማለት ነው። ሁለተኛው ደግሞ የማህፀን ግድግዳ ያቺ የተለቀቀች እንቁላል ማቹርድ አድርጋ ለፈርቲላይዜሽን ሬዲ የሆነች እንቁላል ፈርቲላይዝድ ካደረገች ያ የሚጸነስ ጽንስ እንግዲህ ከፈርቲላይዜሽን በኋላ ዛይጎት ፎርምድ ይሆናል። ዛይጎት ማለት እንግዲህ ጽንስ ይፈጠራል ማለት ነው። ጽንሱ ማደግ አለበት። ለማደግ ደግሞ ናውሪሽመንት ወይም ምግብ ያስፈልገዋል፣ የተለያዩ ነገሮች። እነኚህን ሰፕላይ የሚያደርገው የማህፀን ግድግዳ ተዘጋጅቶ ይጠብቃል። እንግዲህ የማህፀን ግድግዳ ኢንዶሜትሪየም ነው የምንለው፣ ግን እዚህ ዩሪን ኢንዶታሊየም ቲሹ ውስጥ ለዚህ ኢንዶሜትሪየሙ እንዲዳብርና ልጁ ፈርቲላይዝድ ሆኖ እዛ ላይ ኢምፕላንትድ ከሆነ ያንን አስፈላጊውን ናውሪሽመንት አግኝቶ እንዲያድግ በሚያስችልበት ሁኔታ የመዘጋጀት ሁኔታ ነው ማለት ነው። እነኚህ ሁለቱ መሰረታዊ ሁኔታዎች ይከሰታሉ ማለት ነው በፊሜል ሪፕሮዳክቲቭ ኦርጋን ውስጥ። If the ovum is not fertilized, the lining is released in menstruation. እንግዲህ የኢንዶሜትሪየም ለልጅ አስፈላጊ የሆኑትን ነገሮች አዲስ የደም ቨስሎች ሰፕላይ ለጽንሱ የሚያደርጉ ያዘጋጃል። ነገር ግን ያ ፈርቲላይዜሽን ካልተከናወነ ያ ተጠቃሚ ስለማይኖረው ሪሊዝድ ይሆናል፣ በደም መልክ ሪሊዝድ ይሆናል። ይሄንን ነው እንግዲህ ሞንስትሬሽን የምንለው። ሞንስትሬሽን ኦከርስ when the uterine lining shed resulting in blood that exits the body via the vagina. እንግዲህ ሞንስትሬሽን የሚከሰተው የዩትሪኑ ወል ላይ የዳብረው የነበሩ አዳዲስ የደም ሴሎች ቨስሎች ተመጋቢው ጽንስ ስላልተፈጠረ ያ ሼድ ያደርጋል። ያ ሼድ በሚያደርግበት ጊዜ ምን እንዲከሰት ያደርጋል? ብሊዲንግ። ይሄ ብሊዲንጉ ደግሞ በቫጂና በኩል በፈሳሽ መልክ በደም ፈሳሽ መልክ ይወጣል ማለት ነው። ይሄ እንግዲህ ሞንስትሬሽን the duration of menstrual cycle average about 28 days. እንግዲህ menstrual cycle ደግሞ በወር አንዴ ነው የሚከሰተው ብለናል። በወር አንዴ ሲከሰት ደግሞ 28 ቀን ማክሲመም 28 ቀን ውስጥ የሚከሰት ዑደት ነው። it can differ in different women ranging from 20 to 45 days associated with the decreased fertility. ይሄ ደግሞ menstrual cycle በ28 ቀናት ውስጥ በየወሩ አንዴ ይከሰታል ብንልም አንዳንዴ ቫሪዬሽን አለ፣ ፍላክቹዌት ያደርጋል ማለት ነው። የመዛባት ሂደት አለ። ከ20 እስከ 45 ባሉት ቀን ውስጥ ሊከናወን ይችላል። ይሄ የደም ዑደት መዛባት ደግሞ የሚከሰተው አንዲት ሴት እድሜዋ እየገፋ ሲሄድና የፈርቲሊቲ እንትኗ እየቀነሰ በሚሄድበት ጊዜ የኦቭሌሽን ሬቱም ይቀንሳል እና ፈርቲሊቲ ሁኔታ በሚያቆምበት ጊዜ ኦቭሌሽን እና ሞንስትሬሽንም ያቆማል ማለት ነው። እንግዲህ ያ እየቀነሰ ሲሄድ የደም ዑደቱ ጊዜ ወይንም የሞንስትራል ሳይክሉ ዑደት ይቀንሳል ከ20 ወይንም ይጨምራል ከ20 እስከ 45 ሊሆን ይችላል። ኢቨንትስ ኦፍ ሞንስትራል ሳይክልስ አር ፌዝ ኦፍ ኢቨንትስ ኦፍ ዚ ሞንስትራል ሳይክል አር ፌዝስ ኦፍ ፎሊክል ኦቭሌሽን ሉታል ኤንድ ሞንስትሬሽን። እንዲህ የዚህ የኢቨንትስ ኦፍ ሞንስትራል ሳይክል በሚከናወንበት ጊዜ የሚከናወኑ ፌዞች አሉ። እነኚህ ፌዞች ወይንም ሁነቶች 4 ናቸው። እነኚህም ፎሊክል፣ ኦቭሌሽን፣ እንደገና ሞንስትሬሽን እና ሉታል የምንለው ነው ማለት ነው። ፌዝስ ኢቨንትስ ኦፍ ሞንስትራል ሳይክል አር የተለያዩ ፌዞች እንዳሉ አይተናል። 4 እነኚህ 4 ፌዞች ወይንም ኢቨንቶች በሞንስትራል ሳይክል ጊዜ የሚከናወኑ የሚከተሉት ናቸው። የመጀመሪያው ዚ ፎሊክል ፌዝ። ዚ ፎሊኩላር ፌዝ ኢዝ ኢቨንት when a pituitary gland produce follicle stimulating hormone that inhibits the secretion of negative feedback to prevent the growth of other follicles.
እንግዲህ ይሄኛው ፌዝ ምንድን ነው? እዚህ ጋር እንዳነበባችሁት ፒቱተሪ ግላንድ አንጎላችን ውስጥ የሚገኝ የግላንድ አይነት ነው። ይሄ ፒቱተሪ ግላንድ አንቲሪየር እና ፖስቲሪየር ሎብ አሉት። አንቲሪየር ሎቡም የራሱን አይነት ሆርሞኖች ያመነጫል። ፖስቲሪየር ሎብ ኦፍ ፒቱተሪ ግላንድም የራሱን ሆርሞኖች ያመነጫል። እዚህ ጋር ግን የአንቲሪየር ሎቡ ነው ይሄ ፎሊኩላር ስቲሙሌቲንግ ሆርሞንን የሚያመነጨው። እንግዲህ ይሄ ፎሊኩላር ስቲሙሌቲንግ ሆርሞን ደግሞ ምንድን ነው ዋናው ተግባሩ? ፎሊክል ስቲሙሌቲንግ ሆርሞን ፎሊክል ኔጌቲቭ ፊድባክ በመስጠት የፎሊክል ዴቨሎፕመንት እንዲያቆም ያግዳል ማለት ነው። ፕሪቬንት ግሮዝ ኦፍ ዚ ፎሊክል። እንግዲህ ፎሊክል ካደገ በኋላ እንቁላሏ ሪሊዝድ ትሆናለች። ያቺ ሪሊዝድ እስክትሆን ሌላ ፎሊክል እድገቱን እንዲያቆምና ያንን ተራውን እንዲጠብቅ ያስችላል ማለት ነው። ይሄ ፎሊኩላር ስቲሙሌቲንግ ሆርሞን የፎሊኩላርን እድገትና እድገቱ ካበቃ በኋላ ደግሞ እንቁላሏን ሪሊዝ እስኪያደርግ ሌላው ፎሊክል እድገቱን እንዲያቆም ትዕዛዝ ኔጌቲቭ ፊድባክ የሚሰጥ ነው። ሌላው ዚ ኦቭዩሌሽን ፌዝ The ovulation phase is an event when ovulation takes place in the midway through the cycle, day 12 to 14, and estrogen stimulates the pituitary gland to secrete luteinizing hormone as a positive feedback to surge the release of an egg. ሰከንደሪ ኦሳይት ወይም ኦቨም። እንግዲህ እዚህ ጋር ደግሞ ሁለተኛው ፌዝ ጋር በምትመጡበት ጊዜ እዚህ ኦቭሌሽን ፌዝ የምንለው ኦቭሌሽን ማለት እንግዲህ የማቹርድ የሆነች ኤግ ወደ ፊሎፒያን ቲዩብ ሪሊዝድ የምትሆንበትን ፕሮሰስ ነው ኦቭሌሽን የምንለው። በዚህ ፌዝ ውስጥ ኤስትሮጂን ይሄ ኦቭሌሽን የሚከናወነው ሞንስትሬሽን ተካሂዶ ካበቃ በኋላ ከ12 እስከ 14 ከ12 ሞንስትሬሽን ከጀመረ አንስቶ ስንቆጥር ከ12 እስከ 14 አጋማሹ ላይ ማለት ነው። 28 ቀን ነው ሳይክል ፔሪዱ የሚከናወነው ብለናል። የ28ኛው ቀን አጋማሽ ከ12 እስከ 14 ባለው ወቅት ውስጥ ኦቭሌሽን ወይም እንቁላል ሪሊዝድ የመሆን ሂደት ይከናወናል። እንግዲህ በዚህን ወቅት ኢስትሮጂን ምን ፕሮዲውስ ሊሆንና ፒቱተሪ ግላንድ ሉቲናይዚንግ ሆርሞንን ሴክሬት እንዲያደርግ ይቀሰቅሳል፣ ስቲሙሌት ያደርጋል። ይሄ ፖዚቲቭ ፊድባክ ነው። ሉቲናይዚንግ ሆርሞንን የማመንጨት ሂደት እንዲቀጥል ያደርጋል። ይሄ ሉቲናይዚንግ ሆርሞን ደግሞ ኤግ ሪሊዝድ እንድትሆን ከፎሊኩል ውስጥ ሪሊዝድ ሆና ወደ ፊሎፒያን ቲዩብ እንድትወርድ ትዕዛዝ የሚያስተላልፍ ነው። ይሄንን ነው እንግዲህ ኦቭሌሽን ፌዝ የምንለው ማለት ነው። ሶስተኛው ፌዝ ደግሞ ሊዩታል ፌዝ ነው። ዝች ጋር ትቀርታለች። ሊዩታል ፌዝ during the luteal phase follicle rupture and slowly degenerating corpus luteum to secrete high level of progesterone and lower level of estrogen that act on the uterus to thicken the endometrial lining and inhibit the secretion of follicular stimulating hormone to prevent any follicle from development. እንዲህ እዚህ ጋር ሶስተኛው ፌዝ ሊዩታል ፌዝ ነው ብለናል። በዚህ በሊዩታል ፌዝ ጊዜ ዲዩሪንግ ሊዩታል ፌዝ ፎሊክል ራፕቸር ኤንድ ስሎሊ ዲጀነሬቲንግ ኮርፐስ ሉቲየም to secrete high level of progesterone and lower level of estrogen that act on the uterus to thicken the endometrial lining and inhibit the secretion of follicular stimulating hormone to prevent any follicle from developing. እንግዲህ እዚህ ጋር እንዳነበብኩላችሁ በዚህ በሊዩታል ፌዝ ጊዜ ምንድን ነው የሚሆነው? ከኤስትሮጂን በበለጠ የፕሮጀስትሮን ሆርሞን ሴክሬትድ ይሆናል። የዚህ የፕሮጀስትሮን ሆርሞን ሴክሬሽን ደግሞ የዩትረስ ዎል እንዲዳብርና ለፈርቲላይዜሽን እና ከዛ በኋላ ለጽንሱ እድገት አስፈላጊ የሆኑ ነገሮች እንዲዘጋጁ ማመቻቸት ነው። ይሄም በሚሆንበት ጊዜ ፎሊኩላር ስቲሙሌቲንግ ሆርሞን ሴክሬትድ እንዳይሆን ፕሪቬንት ያደርጋል። ምክንያቱም ፎሊኩላር ስቲሙሌቲንግ ሆርሞን ኦቭሌሽን እንዲካሄድ ሌላ ኤግ እንዳትፈጠር ያግዳል ማለት ነው። ልብ አድርጉ። በኤግ ላይ ኤግ ከተፈጠረ በልጅ ላይ ልጅ ነው፣ ያ እንዳይሆን ይከላከላል ማለት ነው። ይሄ ነው በሶስተኛው ፌዝ የሚከናወነው። እሺ እዚህ ጋር የምታዩት ዲያግራም ፊገር 512 ነው። ይሄ ሞንስትራል ሳይክል ዑደት ውስጥ የሚከናወኑ ክንውኖችን ያሳያል።
ያሳያል። እዚህ ጋር የምታዩት ኢንዶሜትሪየም ወለው ይሄ እንግዲህ ማህፀን ግርግዳ ወል ማለት ነው። እዚህ ጋር የምታዩት ደግሞ በወዲህኛው ላይ የምታዩት ኦቨሪያን ሆርሞንስ ነው። እዚህ ይሄ ኦቨሪያን ሆርሞንስ እነኚህ ማለት ነው። እነኚህ ኦቨሪያን ሆርሞንስ ነው የሚያሳዩት። ይሄ ደግሞ ኦቨሪያን ፎሊክል እነኚህ ፎሊክሎችን ነው የሚያሳየው። ይሄ ደግሞ ፒቱተሪ ሆርሞንስ እነኚህ ፒቱተሪ ሆርሞኖች ነው። እንግዲህ በሞንስትራል ሳይክል ጊዜ በምታዩበት ጊዜ መነሻው ላይ እዚህ ጋር እዚህ ምንድነው ኢንዶሜትሪያል ወሉ ሳሳ ያለ ነው። እዚህ ጋር መጀመሪያ ላይ ታያላችሁ የሳሳ ነው። ከዛም በተጨማሪ ኦቨሪያን ሆርሞንስም መጠናቸው ኤስትሮጂን እና ፕሮጀስትሮን እዚህ ጋር ዝቅ ያለ ነው። ሌላው እዚህ ጋር ደግሞ ኦቨሪያን ፎሊክሎቹ እዚህ ትንሽ ናት፣ እያደገች ነው የምትሄዱት። እንግዲህ ሞንስትራል ፎሊክል እነኝህን ያሳያል። እንግዲህ ኤስትሮጂን እና ፕሮጀስትሮን እያደጉ በሚመጡበት ጊዜ እዚህ ጋም የፒቱተሪ ሆርሞን ሴክሬሽን ፎሊኩላር ፌዝ ላይ ታላችሁ ይሄ እንትን ብሎ እየጨመረ ይመጣል። የነኝህም ከሞላ ጎደል የእድገት ያሳያል። ፊድባክ ከዚህ እስኪያገኝ ድረስ እዚህ ጋር በምትመጡበት ጊዜ መሀል ላይ ሊዩትናይዚንግ ሆርሞኑም ከፍ ብሏል። ፎሊኩላር ስቲሙሌቲንግ ሆርሞን እዛ ጋራም ባይሆን ሊዩትናይዚንግ ሆርሞን ነው ከፍ ያለው። እዚህ ጋር እንግዲህ 14ኛው ቀን ላይ በምታዩበት ጊዜ ኢስትሮጂን መጠን ከፍ ያለ ነው፣ ፕሮጀስትሮን ዝቅ ያለ ነው። ኦቭሌሽን ተካሄደ ማለት ነው። እዚህ ጋር ኦቭሌሽን ከኦቭሌሽን በኋላ የኢስትሮጂን መጠን እየቀነሰ ሲመጣ የፕሮጀስትሮን መጠን ደግሞ እየጨመረ ይመጣል እና እዚህ ጋር ኦቭሌትድ ሆናለች ማለት ነው ኤጓ። እዚህ ጋር ይሄ ፎሊክሉ ወደ ኮርፐስ ላተምነት ይለወጣል። ኮርፐስ ሉቲየም ሆርሞን የሚያመነጭ ነው። ይሄ ፕሮጀስትሮን ሆርሞንን ያመነጫል። የፕሮጀስትሮን ሆርሞን መመንጨት ደግሞ የማህፀን ግርግዳ እየዳበረ እንዲሄድና ጽንስ ከተጸነሰ የሚያስፈልገውን ናውርሽመንት ምግብ እንዲያገኝ የሚያስችለው ሁኔታ እንዲከሰት ያደርጋል ማለት ነው። እንግዲህ እነኚህ ቀደም ሲል ያየናቸውን ፌዞች የሚያሳይ ስዕላዊ መግለጫ ነው ማለት ነው። ፊድባክ ቱ ሞንስትራል ሳይክል እዚህ ጋር ፊድባክ ቱ ሞንስትራል ሳይክል አለ። ኢስትሮጂን ሆርሞን ፕሮሞትስ ዚ ሴክሬሽን ኦፍ ዚ ኦቭሌሽን ኦፍ ዚ ሞንስትራል ሳይክል። እንግዲህ ፊድባክ ቱ ሞንስትራል ሳይክል ፊድባኮች ይኖራሉ፣ ግብረ መልስ ማለት ነው። ኢስትሮጂን ሆርሞን ፕሮሞትስ ዚ ሴክሬሽን ኦፍ ዚ ኦቭሌሽን ኦፍ ዚ ሞንስትራል ሳይክል። ያንን ፕሮሞት ማድረግ ነው። ኢስትሮጂን ሞንስትራል ሳይክል ፕሮሰስን የሚያካሂዱ ሆርሞኖች ሪሊዝድ እንዲሆኑ እና ኦቭሌሽን እንዲከናወን የሚያስችለው። ዱሪንግ ዴይ 12 to 14 ኢስትሮጂን ፕሮቫይድስ ፊድባክ ቱ ዚ ሃይፖታለመስ ኤንድ ፒቱተሪ gland to accelerate the production of estrogen leading to ovulation. እንዲህ ከ12ኛው እስከ 14ኛው ባሉት ቀናቱ ውስጥ የኢስትሮጂን ለሃይፖታለመስ ፊድባክ ያስተላልፋል። ሃይፖታለመስ እንደገና ከፒቱተሪ ግላንድ በሚደርሰው ከሃይፖታለመስ በሚደርሰው ፒቱተሪ ግላንድ ኢስትሮጂንን ፕሮዲውስ ያደርጋል ማለት ነው። ይሄ ደግሞ ኦቭሌሽን እንዲከናወን ያስችላል። እዛም ፕሮጀስትሮን ኢንቮልቭስ ኢን ዚ ሞንስትራል ሳይክል ኤንድ ፕሮሞትስ ጋስቴሽን ኦር ኬሪንግ ኦፍ ዚ ፊተስ ቱ ሜንቴን the endometrium of the uterus። እንግዲህ ፕሮጀስትሮን ደግሞ ሴክሬትድ በሚሆንበት ጊዜ የፕሮጀስትሮን መጠን ሲዳብር የማህፀን ግርግዳ ወል እንዲዳብርና ለእርግዝና ለመሸከም የሚያስችል ሁኔታ እንዲፈጠር ያደርጋል። የዛ መፈጠር ደግሞ ጽንሱ ሜንቴን አድርጎ የእርግዝና ወቅት አብቅቶ እስኪወለድ ድረስ የሚያስችለውን ሁኔታ እንዲፈጠር ያመቻቻል ማለት ነው። እነኚህ ፊድባኮች አሉ። ሌላው ዩትረስ ወል ዴሊት ኮንቲኒዩስ ባይ ኮንትራክቲንግ ኤንድ ስትሬቺንግ አንቲል ዚ በርዝ ኦፍ ዚ ቤቢ። እንግዲህ የማህፀን ግርግዳ ጽንሱ እያደገ በሚሄድበት ጊዜ የመዘረጋጋት ሁኔታና ጽንሱን ለመሸከም በሚያስችለው ሁኔታ መጠኑን የማስተካከል ሁኔታ ይጠበቃል። ያ እንዲሆን ያስችላል ማለት ነው። እንግዲህ ይሄ ሰመራይዝድ በሚሆንበት ጊዜ ደግሞ ሞንስትራል ሳይክል ፌዞች ይህን ይመስላሉ። ሞንስትራል ፌዝ የሚከናወነው 1 to 4 ዴይስ ነው። እንዲህ ሞንስትሬሽን ወቅት ማለት ነው። ሞንስትሬሽን ኦከርስ ይሄ የደም መፍሰስ ዑደቱ የሚከናወንበት ወቅት ነው። ፎሊኩላር ፌዝ
5 to 13 days ይሄ ፎሊኩላር ፌዝ ፎሊኩል ማቹር ኤንድ ኢንዶሜትሪየም ዴቨሎፕ በፎሊኩላር ፌዝ ውስጥ የፎሊክል እንቁላሏን ሪዝ የምታደርገዋ ማቹር ታደርጋለች። ከዛም በተጨማሪ የማህፀን ግድግዳ የሚዳብርበት ጊዜ ነው። ጽንስ ከተፈጠረ ያንን ለመመገብና እንዲያድግ ለማስቻል። ሌላው ኦቭሌሽን ነው። 14ኛው ቀን ላይ የሚከሰት ነው። ኦቨሪ ሪሊዝ አን ኤግ እንዴ በኦቭሌሽን ጊዜ ኦቨሪ ኤጉን ሪሊዝ የሚያደርግበት ነው። ሉታል ፌዝ 15 to 28 follicles become the corpus luteum and endometrium prepare for an egg እንግዲህ ኢንዶሜትሪየም ለፈርቲላይዝድ የሆነውን ኤግ ለመመገብና ለማሳደግ ሪዲ የሚሆንበት ወቅት ነው ማለት ነው። እንግዲህ እነኚህን ያካትታል ማለት ነው የሞንስትራል ፕሮሰስ። እንግዲህ በዛሬው ርዕሳችን ተማሪዎች ስለ ሞንስትራል ሳይክል ነው ያየ ነው። እንግዲህ ይሄ ሞንስትራል ሳይክልን አስመልክቶ የተለያዩ ፌዞች እና ክንውኖች እንደሚከናወኑ አይተናል። ሞንስትሬሽን ምን ማለት እንደሆነም አይተናል። ሞንስትራል ሳይክል በምን መልኩ እንደሚከናወን ምን ሂደቶችን እንደሚያካትት ይሄ የተፈጥሯዊ ዑደት እንደሆነም አይተናል። ከዛም በተጨማሪ ዋና ዋና ክስተቶች በዚህ በሞንስትሬሽን ሳይክል ጊዜ እንግዲህ ሳይክል የምንለው በወሩ ውስጥ የሚከናወኑ ክንውኖችን ነው። ሞንስትሬሽን የምንለው በወሯ መጨረሻ ላይ የምትከሰተውን የደም ፍሰትን ሲሆን ሞንስትራል ሳይክል ግን የምንለው ከወር እስከ ወር በ28ቱ ቀናት ውስጥ የሚከናወኑ ዑደቶች ወይንም ሂደቶች ወይንም ክንውኖችን ነው። በእነኚህ ክንውኖች ደግሞ በአራት ዘርፍ እንደተካተቱ አይተናል። እነኚህን አራቶቹን እንግዲህ ዚ ፎሊኩላር ፌዝ፣ ዚ ኦቭሌሽን ፌዝ፣ ዚ ሉታል ፌዝ እና ዚ ሞንስትሬሽን ፌዝ ተብለው እንደሚከፈሉ እነኚህንም በዝርዝር አይተናል። ከዛም በተጨማሪ ስዕላዊ መግለጫውንም ጭምር አይተናል። እንግዲህ የዛሬውን ሌሰን በዚህ የምናጠቃልል ይሆናል። ሁልጊዜ በሌሰናችን ማጠቃለያ ላይ እንደምንላቸው ይህ ሌሰን ለተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። በዛ እንድትተባበሩ። በተጨማሪም በትምህርት አሰጣጡ ላይ አስፈላጊ ነው የምትሉትን የማሻሻያ ሀሳብ ከመስጠትም ወደኋላ እንዳትሉ፣ ግብረ መልስ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን